ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰረት ሁለትም ሶስትም ከዛም በላይ ያሉ ፊደላትን በአንድ ላይ አገጣጥሞ መጻፍና ማንበብ ነው። መጻፍና ማንበብ እንግዲህ ቃላቶችን እንዴት ፊደላትን አገጣጥመን እንደምንጽፋቸው እንዴት እንደምናነባቸው እነሱን አሳያችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ ይዛችሁ እኔ ጋር እየጻፋችሁ እያነበባችሁ ተከታተሉ። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ። ኦኬ አሁን ወደ ትምህርታችን መገናኛ ማለት የመጀመሪያ የመጀመሪያ ና ደግሞ የነ ቤተሰብ አራተኛ ኘ ደግሞ የኘ ቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው መገናኛ መገናኛ የሚል ቋንቋ መገናኛ የሚል ቃላት እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ቋንቋ ቋ ማለት የቀ ቤተሰብ ስምንተኛ፣ ን ማለት የነ ቤተሰብ ስድስተኛ፣ ቋ ማለት የቀ ቤተሰብ ስምንተኛ። በአንድ ላይ ስናነባቸው እነዚህን ቃላቶች ቋንቋ ቋንቋ የሚል ቃል ይመሰርትልናል ማለት ነው። ቋንቋ የሚል ቃል ይመሰርትልናል። ኦኬ ወደ ቀጣይ ስንሄድ ሰላምታ ሰ ማለት የመጀመሪያ ፊደል፣ ላ ደግሞ የለ ቤተሰብ አራተኛ፣ መ ደግሞ የመ ቤተሰብ ስድስተኛ፣ ታ ደግሞ የተ ቤተሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሰላምታ ሰላምታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወንዝ ወ ማለት የመጀመሪያ፣ ን ደግሞ የነ ቤተሰብ ስድስተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ። እነዚህን ቃላቶች በአንድ ላይ ስናነባቸው ወንዝ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ሸወደ ሸወደ ሸ ማለት የመጀመሪያ ፊደል፣ ወ የመጀመሪያ፣ ደ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሸወደ ሸወደ የሚል ቃል ይመሰርትልናል ማለት ነው። ጀግና ጀግና ጀ ማለት የመጀመሪያ፣ ግ ደግሞ የገ ቤተሰብ ስድስተኛ፣ ና ደግሞ የነ ቤተሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ጀግና ጀግና የሚል ቃል ይመሰርትልናል ማለት ነው። ኦኬ ገለጸ ገ ማለት የመጀመሪያ ፊደል፣ ለ የመጀመሪያ፣ ጸ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ገለጸ ገለጸ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘመናት ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ና ደግሞ የነ ቤተሰብ አራተኛ፣ ተ ደግሞ የተ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህን ዘመናት ዘመናት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ልማት ል ማለት የለ ቤተሰብ ስድስተኛ፣ ማ ደግሞ የመ ቤተሰብ አራተኛ፣ ተ ደግሞ የተ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ልማት ልማት የሚል ቃል ይመሰርትልናል ማለት ነው። ኦኬ ጨለማ ጨለማ ጨ ማለት የመጀመሪያ ፊደል፣ ለ የመጀመሪያ፣ ማ ደግሞ የመ ቤተሰብ አራተኛ። በአንድ ላይ ስናነባቸው ጨለማ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ሐመር ሐመር ሐ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ። በአንድ ላይ እነዚህ ፊደላት ስናነባቸው ሐመር የሚል ቃል ይሰጠናል ማለት ነው። ኦኬ ኃላፊ ኃላፊ ሀ ማለት የመጀመሪያ ፊደል፣ ላ ደግሞ የለ ቤተሰብ አራተኛ፣ ፈ ደግሞ የፈ ቤተሰብ ሶስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ኃላፊ ኃላፊ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና አሰዋይ አሰዋይ። ኦኬ ወደ ቀጣይ ስንሄድ አስዋ
አ ማለት የመጀመሪያ፣ ስ ደግሞ የሰ ቤተሰብ ስድስተኛ፣ ወ ደግሞ የቤተሰብ አራተኛ፣ ደግሞ የቤተሰብ ሶስተኛ አሰዋ የሚል ቃል ይመሰርትልናል ማለት ነው። ዘገባ ዘ ማለት የመጀመሪያ ፊደል፣ ገ የመጀመሪያ፣ ባ ደግሞ የቤተሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ዘገባ ዘገባ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፀሐይ ፀ ማለት የመጀመሪያ፣ ሀ የመጀመሪያ፣ የ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ፀሐይ ፀሐይ የሚል ቃል ይመሰርትልናል ማለት ነው። ማጣት ማጣት ማ ማለት የቤተሰብ አራተኛ፣ ጠ ደግሞ የቤተሰብ አራተኛ፣ ት ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ማጣት የሚል ቃል ይመሰርቱልናል ማለት ነው። አንድነት አንድነት አ ማለት የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ፣ ድ ደግሞ የመጀመሪያ፣ ለ ደግሞ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው አንድነት የሚል ቃል ይመሰርትልናል ማለት ነው። ደስታ ደ ማለት የመጀመሪያ፣ ስ ደግሞ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ደስታ ደስታ የሚል ቃል ይመሰርቱልናል ማለት ነው። ከተማ ከተማ ከማለት የመጀመሪያ፣ ተ የመጀመሪያ፣ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ከተማ የሚል ቃል ይሰጠናል ማለት ነው። ገንዘብ ገ ማለት የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ፣ ዘ ደግሞ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ገንዘብ ገንዘብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ሁኔታ ሁኔታ ሁ ማለት የሀ ቤተሰብ ሁለተኛ፣ የ ደግሞ የነ ቤተሰብ አምስተኛ፣ ተ ደግሞ የቤተሰብ ሶስተኛ አራተኛ። በአንድ ላይ ስናነባቸው ሁኔታ የሚል ቃል ይሰጠናል ማለት ነው። ቀጠሮ ቀ ማለት የመጀመሪያ፣ ጠ የመጀመሪያ፣ ሮ ደግሞ የረ ቤተሰብ ሰባተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቀጠሮ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ምሳሌ ም ማለት የመቤተሰብ ስድስተኛ፣ ሳ ደግሞ የሰ ቤተሰብ አራተኛ፣ ሌ ደግሞ የለቤተሰብ አምስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምሳሌ ምሳሌ የሚል ቃል ይመሰርቱልናል ማለት ነው። መከረ መከረ መ ማለት የመጀመሪያ፣ ከ የመጀመሪያ፣ ረ የመጀመሪያ። በአንድ ላይ ስናነባቸው መከረ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፈጠራ ፈጠራ ፈ ማለት የመጀመሪያ፣ ጠ የመጀመሪያ፣ ራ ደግሞ የረ ቤተሰብ አራተኛ። ፈጠራ የሚል ቃል ይመሰርትልናል ማለት ነው። ተሸነፈ ተ ማለት የመጀመሪያ፣ ሸ የመጀመሪያ፣ ነ የመጀመሪያ፣ ፈ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው ተሸነፈ የሚል ቃል ይመሰርቱልናል ማለት ነው። ዘመረ ዘ ማለት የመጀመሪያ፣ መ የመጀመሪያ፣ ረ የመጀመሪያ። በአንድ ላይ ስናነባቸው ዘመረ ዘመረ የሚል ቃል ይሰጡናል ማለት ነው። ጠቃሚ ጠ ማለት የመጀመሪያ፣ ቃ ደግሞ የቀ ቤተሰብ አራተኛ፣ ሚ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ጠቃሚ የሚል ቃል ይመሰርቱልናል ማለት ነው። ኦኬ መጻፍ መጻፍ መ ማለት የመጀመሪያ፣ ጻ የጸ ቤተሰብ አራተኛ፣ ፍ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው መጽሐፍ የሚል ቃል ይመሰርትልናል ማለት ነው። ጦርነት ጦ ማለት የጠ ቤተሰብ ሰባተኛ፣ ረ ደግሞ የረ ቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ጦርነት የሚል ቃል ይሰጠናል ማለት ነው። ተዝናና ተዝናና ተ ማለት የመጀመሪያ፣ ዝ ደግሞ የዘ ቤተሰብ ስድስተኛ፣ ናና ደግሞ እነዚህ ናና አራተኛ የምናገኛቸው ናቸው። በአንድ ላይ ስናነባቸው ተዝናና ተዝናና የሚል ቃል ይመሰርቱልናል ማለት ነው። ደረጀ ደረጀ ደ ማለት የመጀመሪያ፣ ረ የመጀመሪያ፣ ጀ የመጀመሪያ ደረጀ። እንግዲህ እነዚህ ፊደላትን ነበር ጽፌ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል
ነበር አዘጋጅቼ ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።